የስብሰባው ጊዜ በጣም ከመርዘሙ የተነሳ ኬት ብላክዌልን በጣም ደክሟታል። የኩባንያው የሥራ አስፈጻሚ ኮሚቴ አባል የሆኑትንና በስብሰባው ጠረጴዛ ዙሪያ የተቀመጡትን 3 ሴቶችና 3 ወንዶች ስትመለከታቸው በሁሉም አንዳችም የድካም ምልክት አይታይም ነበር። ድካሙን ያመጣብኝ የዕድሜው መርዘም እንጂ የስብሰባው ጊዜ መርዘም አይደለም። ዕድሜ 82 ሊሞላ ነው። አርጅቻለሁ፣ ስለሆነም ቶሎ ይደክመኛል በማለት አሰበች። ሁኔታው አስጨነቃት። የተጨነቀችው ዕድሜዋ በመግፋቱ እሞታለሁ በማለት ስለፈራች አይደለም፣ እርሷን የሚተካት ሰው ስላላዘጋጀች እንጂ። የክሩገር ብረንት ኩባንያ የብላክዌል ቤተሰብ የሆነ ሰው ተረክቧት መምራት እስካልጀመረ ድረስ መሞትን ትጠላለች። ኬት በኤቭ ላይ ኃይለኛ ቅሬታ ካደረባት በኋላ የወደፊት እምነቷንና ዕቅዷን በአሌክሳንድራ ላይ ለመጣል ከፍተኛ ሙከራ ስታደርግ ቆይታለች። አያቴ እንደምታውቂው ለአንቺ ማድረግና ማከናወን የሚገባኝን ነገር ሁሉ በተፈለገው ጊዜና ቦታ ለመፈጸም ትዕዛዝሽን ለማክበር ዝግጁ ነኝ። ኩባንያውን በሚመለከት ግን በምንም ነገር ውስጥ ተካፋይ የመሆንና የመስራት ፍላጎት የለኝም። ጆርጅ እጅግ በጣም ጥሩ አስተዳዳሪና ጥሩ መሪ ይሆናል አለቻት አሌክሳንድራ። ብራድ ሮጀርስ አብሯቸው ስለነበረ ሁኔታውን ካዳመጠ በኋላ በዚህ ትስማሚያለሽ ኬት? በማለት ጥያቄ አቀረበላት። ጥያቄው ኬትን ከሐሳቧ እንድትመለስ አደረጋት። ወደ ብራድ ሮጀርስ እየተመለከተች አዝናለሁ፣ ጥያቄው ምን ነበር? አለች። ትዕግስት በተሞላበት ሁኔታ ኩባንያዎችን አንድ ላይ አዋህደን የምንመራበትን ዘዴ ነበር የምንወያየው አላት። ብራድ ሮጀርስ ስለ ኬት ያስብና ይጨነቅ ነበር። ከቅርብ ወራት ወዲህ ኬት የቦርድ ስብሰባውን በመምራት ላይ ያለች ሌላ ሐሳብ ውስጥ ገብታ ስትናውዝና ስትባክን ያስተውላታል። ብራድ ሮጀርስ ይህንን ካጤነ በኋላ ኬት የጃጀች ስለሆነች ከቦርድ ሊቀመንበርነቷ መወገድና ጥሮታ መግባት ይኖርባታል የሚል ውሳኔ ላይ ደርሷል። አንዳንድ ጊዜ ግን እጅግ የሚያስገርም ሁኔታ በማሳየት ሌሎች በእርሷ ችሎታ እንዲደነቁ ታደርጋለች። እርሱ ይህንን ማጤን ለምን ተሳነው? ብራድ ሮጀርስ ለአጭር ጊዜም ቢሆን ከረጅም ዓመታት በፊት ከእርሷ ጋር የፈጸመው ሁኔታ ትዝ አለው። ያ ሁሉ ሁኔታ በድንገት ለምን እንደተቋረጠ በመገረም እንደገና ያስታውስ ጀመረ። ጆርጅ ሜሌስ ዶክተር ፒተር ቴምፕልተንን ሲጎበኝ ዛሬ ሁለተኛ ጊዜው ነው። ከአሁን በፊት ብዙ ብጥብጦችና ሁከቶች አጋጥመው ያውቃሉ ሚስተር ሜሌስ? በማለት ፒተር ጠየቀው። ራሱን ነቀነቀና እኔ ብጥብጥና ሁከት ያስጠላኛል በማለት መለሰ። ስለ ሁኔታው ማስታወሻ ያዝ አንተ የውሻ ልጅ። ስለዚህ ጉዳይ መርማሪው ሊጠይቅህ ነው። እስከ ዛሬ ድረስ አባትህና እናትህ የአካል ቅጣት ቀጥተው እንደማያውቁ ነግረኸኛል። ትክክል ነው። ለመሆኑ ለቤተሰቦች ታዛዥና ቅን ልጅ ነበርኩኝ ብለህ በእርግጠኝነት መናገር ትችላለህ? ስትናገር ተጠንቀቅ። እዚህ መርማሪዎች ስላሉ እውነቱን ተናገር። እኔ እንደምገምተው ከሞላ ጎደል ታዛዥ ነበርኩ። ታዳጊ ወጣቶች አንዳንድ ጊዜ ጥፋት ሲፈጽሙና ከሥነ ሥርዓት ውጪ ሲሆኑ እንዲቀጡ ይደረጋል እኮ አለው ለማውጣጣት በመሞከር። ጆርጅ ንቀት በተሞላበት ሁኔታ ፈገግታ አሳየውና እኔ እንደምገምተው ሕግ ተላልፌና ከሥነ ሥርዓት ውጪ ሆኜ አላውቅም። ይዋሻል አለ ጆርጅ ቴምፕልተን። ጥያቄው ለምን የሚለው ነው። የደበቀውና የሸሸገው ነገር ምንድን ነው? ዶክተር ፒተር ከጆርጅ ሜሌስ ጋር ለመጀመሪያ ጊዜ ተገናኝቶ ከተነጋገረ በኋላ ስለ ሁኔታው ከዶክተር ሄርሌ ጋር የተወያየባቸውን ጉዳዮች አስታወሰ። እርሱ ምራቱን እንደደበደበ ነው የነገረው። እርሱ የአረመኔ ጠባይ ያለው ሰው ነው። የጉንጮቿን አጥንት፣ አፍንጫዋንና 3 የጎን አጥንቶቿን ሰባብሯቸዋል። መቀመጫዋንና ውስጥ እግሯን በሲጋራ እሳት አቃጥሏቸዋል። ፒተር ቴምፕልተን ጆን የነገረውን ሲያስታውስ ከፍተኛ የሆነ የጥላቻ ስሜት ተሰማው። ጆርጅ ሜሌስ ስለፈጸመው መጥፎ ድርጊት አንዳችም ቃል አልነገረኝም። በተጨማሪ ወደ አንተ ዘንድ የሚሄድ ከሆነ ለፖሊስ ሪፖርት እንደማቀርብበት ነግሬዋለሁ በማለት
ዶክተር ሄርሌይ ቁጣ በተሞላበት አነጋገር የነገረው ትዝ አለው። ፒተር ሄርሌይ የነገረውን እያንዳንዱን ቃል ያስታውሳል። በድርጊቴ ኀፍረት ተሰማኝ። በዚህ የተነሳ ነው ወደ አንተ ዘንድ እንድመጣ ስወተወትና ስገፋፋ የነበረው በማለት ጆርጅ የነገረውን አስታወሰና ይሄም ሁለተኛው ውሸትና ተጨማሪ ማታለያ ዘዴው ነው አለ። ሜሌስ ባለቤቱ የአእምሮ መረበሽና ብስጭት ስለደረሰባት ራሷን ለመግደል እንደምትዝት ነግሮኛል። አዎ፣ በዚያ ላይ እኔም ልመሰክር እችላለሁ። አሌክሳንድራ ከጥቂት ቀናት በፊት እኔ ዘንድ መታ ነበር። ዊልቤትሬን የተባለውን መድኃኒት አዝዤላታለሁ። እኔ የእርሷ ሁኔታ በጣም አሳስቦኛል ካለው በኋላ ለመሆኑ በጆርጅ ሜሌስ ላይ ያለ አስተያየትና ግምት በአጠቃላይ መስሎ የሚታይ ምንድን ነው በማለት ዶክተር ሄርሌይ ሲጠይቀው ፒተር ረጋ ባለ አነጋገር ገና በደንብ አላወቅኩትም፣ ሆኖም አደገኛ ሰው ነው የሚል ግምት አለኝ በማለት መለሰለት። ዶክተር ኬት ዌብስተር ኢቪን ሊረሳትና ከሐሳቡ ሊያወጣት አልቻለም። ልክ እንደማይዳሰሱትና በሐሳብ እንደሚመጡት እጅግ ውብ እንደሆኑት እንስት ጣዖቶች ሆናበታለች። እርሷ በቀላሉ ከሰው ጋር መግባባት የምትችል ፎልፎሌና የምትነቃቃ ሴት ስትሆን እርሱ ግን አይናፋር የሚያሰለችና ለዛ ቢስ ሰው ነው። ኬት ዌብስተር ካሁን በፊት ሚስት አግብቶ አያውቅም። ያላገባበት ምክንያት እርሱን የምትመጥንና ሊደነግጥላት የሚችል ሴት ፍጹም ሊያገኝ ባለመቻሉ ነው። ከሙያው ሌላ በሰዎች ዘንድ ያለው ተቀባይነትም ብዛም ነው። አስተዳደጉም ጨካኝና ጨቋይ በሆነችው እናቱና አስተሳሰበ ደካማና በጉልበቱ በመመካት ሌሎችን ለማስፈራራትና ለማሰቃየት ከፍተኛ ፍላጎት ባለው አባቱ ስር ነበር። የሩካቤ ሥጋ ፍላጎቱ ዝቅተኛ ነው። አድናቆትን ያተረፈለት ነገር ቢኖር ለሥራ ያለው ፍቅርና ችሎታው ነበር። በአሁኑ ጊዜ ግን ስለ ኢቭ ብላክዌል ማለም ጀምሯል። ሌሊቱን ሙሉ ሲያይ ያደረውን ሕልም ጠዋት ለማስታወስ ሲሞክር ኀፍረት ይሰማዋል። ኢቭ ሙሉ በሙሉ ከበሽታዋ ድና ወደ ቤቷ የሄደች ስለሆነ እርሷን ካሁን በኋላ እንደገና ማየት የሚችልበት ምክንያት ባይኖረውም ወደ መኖሪያ ቤቷ ስልክ ደወለላትና ኢቭ ነሽ? ኬት ዌብስተር ነኝ። እንዳረበሽኩስ ተስፋ አደርጋለሁ። ከተለያየን ጀምሮ እኔ ስላንቺ ሳስብ ነበር። እኔ የአንቺ ሁኔታ እንዴት እንደሆነ ሳንሰላስል ነበር የከረምኩት አላት። ደህና ነኝ፣ አመሰግናለሁ ኬት። አንተስ ኑሮ እንዴት ይዘዋል? አለችው የማሾፍ ሁኔታዋን ድምጿ እያሳጣባት። እኔ ደህና ነኝ። በመካከላቸው ጸጥታ ሰፈነ። ስሜቱን ለመቆጣጠር ሞክሮ ራሱን ካደፋፈረ በኋላ ምናልባት ሥራ በጣም የማይበዛብሽ ከሆነ ምሳ አብረን ብንበላ ምን ይመስልሻል? አላት። ኢቭ ፈገግ አለችና ለራሷ ይሄ ጥሩ ጠረን ያለው አይን አፋር ትንሽ ሰው ካለችው በኋላ በጣም የሚያስደስት ነው አለችው። እውነትሽን ነው ሲል ጠየቃት። በድንገት ያላሰበውን የእሽታ መልስ ስለሰጠችው ካነጋገሩ የተደሰተ መሆኑን ተገነዘበች። አያይዞም መቼ ሲል በጉጉት ጠየቃት። ነገ ቢሆንስ ስትል ጥያቄውን በጥያቄ መለሰችለት። ወዲያውኑ የምር ቀጠሮ ነው አላት፣ ሐሳቧን እንዳትለውጥበት እጅግ በፈጠነ አነጋገር። ኢቭ በምሳ ግብዣው ተደሰተች። ዶክተር ዌብስተር ልክ አዲስ ፍቅር እንደያዘው ወጣት ተማሪ ያደርገው ጀመር። አፉን ከጠረገ በኋላ የአፍ መጥረጊያ ወረቀቱን ወዲያ ጣለና ወይን ጠጁን በብርጭቆ ሞልቶ አበባ ማስቀመጫው ላይ ደፋው። ኢቭ ደስታ በተሞላበት ሁኔታ ስትመለከተው ቆይታ እዚህ ካሉት ሰዎች መካከል ምን አይነቱ ጎበዝ ምሁርና ድንቅ ችሎታ ያለው የቀዶ ጥገና ባለሙያ መሆኑን ማንም ሊገምት እንደማይችል አሰበች። ምሳ በልተው እንደጨረሱ ኬት ዌብስተር ኀፍረት በተቀላቀለበት ሁኔታ በድጋሚ አብረን ምሳ መብላት እንችል ይሆን ሲል ጠየቃት። እኔ በአንተ ፍቅር ልጠመድ ስለምችል በድጋሚ አብረን ባንመገብ ይሻለኛል አለችው ግልጽ በሆነ አነጋገር። ይህንን ስትነግረው ከማፈሩ የተነሳ ፊቱ ፍም መሰለና የሚናገረው ጠፋበት። ኢቭ መታ አደረገችውና አንተን ፍጹም አረሳም አለችው። ኬት ዌብስተር ወደ ሆስፒታሉ ካፍቴሪያ ሲገባ ጆን ሄርሌይ ምሳውን ይበላ ነበርና ተገናኙ። ከዚያም ጆን ጉዳዩን በሚስጥር ለመጠበቅ ቃል ገባለሁ፣
የሆነ ሆኖ በኢቭ ብላክዌል ላይ ምን እንደደረሰባት እውነቱን ብትነግረኝ ግንዛቤ ከማግኘቴም በቀር ከሐሳብ እገላገላለሁ አለው ዶክተር ዌብስተር። ጆን ሄርሌይ ለጥያቄው መልስ ለመስጠት በማመንታት ራሱን ነቀነቀና እውነቱን ንገረኝ ካልክ ጆርጅ ሜሌስ ለኢቭ የእህቱ አባል ነው ሲለው ኬት ዌብስተር አሁን ገና ከኢቭ የህይወት ሚስጥር ጥቂቱን ክፍል መጋራቱ ተሰማው። ጆርጅ ሜሌስ ትዕግስት የለሽ ሆነ። ገንዘብ ሞልቷል፣ ኑዛዜው ተለውጧል። ከዚህ የበለጠ ምን ተአምር ነው የምንጠብቀው? በማለት ራሱን ነቀነቀ። ኢቭ ረጅም ቅልጥሟን አንዱን ባንዱ ላይ አጠላልፋ በወንበሯ ላይ ተቀምጣ ጆርጅ ወዲያ ወዲህ ሲንቆራጠጥ ታስተውለዋለች። ይሄ ነገር እልባት እንዲያገኝ እፈልጋለሁ ኢቭ። ይህንን ሲላት ራሱን መቆጣጠር ተስኖታል። ጆርጅ ሜሌስ በንዴት የተጠማለለ እባብ ይመስላል። አደገኛ ነው በማለት አሰበች። ኢቭ ካሁን በፊት ጆርጅ ሜሌስ ከእርሷ ብዙ እንዲርቅ በመገፋፋቷ ትልቅና ሊታረም የማይችል ስህተት ላይ ወድቃለች። የአንድ ጊዜ ስህተቷ ለሞት ሊያደርስ እስከሚችል አደጋ ድረስ ለስቃይ ዳርጓታል። ከስህተቷ ስለተማረች ያንን የመሰለ ስህተት እንደገና አትሰራም። ስለሆነም ለጠየቃት ጥያቄ አንተ ባቀረብከው ሐሳብ እስማማለሁ፣ እንዲያውም ጊዜው አሁን ነው በማለት ረጋ ባለ አነጋገር መለሰችለት። ወዲያ ወዲህ መንጎራደዱን ትቶ ቆም አለና መቼ አላት። በሚቀጥለው ሳምንት። ጆርጅ ሜሌስ ከዶክተር ቴምፕልተን ጋር ያደርግ የነበረው ውይይት ሊጠናቀቅ ተቃርቧል። በንግግራቸው ላይ እስካሁን ስለሚስቱ ምንም አስተያየት አልሰነዘረም ነበር። ሆኖም በድንገት መናገር ጀመረና እኔ የምጨንቀው ስለ አሌክሳንድራ ነው። የእርሷ ብስጭትና የአእምሮ ጭንቀት ከጊዜ ወደ ጊዜ እየባሰባት ሄደ ይመስለኛል። ትላንት ሌሊቱን በሙሉ ባህር ውስጥ ሰጥሞ ስለመሞት ያለማቋረጥ ታወራኝ ነበር። ምን እንደማደርግ አላውቅም። ስለ እርሷ የጤንነት ሁኔታ ከጆን ሄርሌይ ጋር ተነጋግረን ይረዳት ይሆናል ብሎ በማሰብ መድኃኒቶችን አዞላት ነበር። አንድ ነገር ቢደርስባት የምቋቋመው አይመስለኝም ሲለው ዶክተር ቴምፕልተን ጥቂት አሰበና ሚስተር ሜሌስ ካሁን በፊት ከሴቶች ጋር የነበረህን ግንኙነት እንዴት አድርገህ ትገልጸዋለህ? በማለት ጠየቀው። ከሴቶች ጋር የነበረኝ ግንኙነት እንከን የሌለው ነበር። ካሁን በፊት ካገኘሃቸው ሴቶች መካከል ከአንዷ ጋር የሚያበሳጩ ሁኔታ አጋጥሞ ታውቃለህ? ተናደህና ትዕግስትህን አጥተህ አታውቅም? ጆርጅ ሜሌስ ጥያቄዎቹ ወዴት እንደሚያመሩ ተረዳና ፈጽሞ አለ። በኋላ እኔ ካንተ የተሻልኩኝ ብልጥ ነኝና ካሁን በፊት በሽብርና በብጥብጥ እንደማላምን ገልጬልሃለሁ። የተፈጸመው የአረመኔነት ተግባር ነው ፒተር። ጉንጯን፣ አፍንጫዋን፣ ሶስቱን የጎን አጥንቶቿን የሰባበራቸው ከመሆኑም በቀር መቀመጫዋንና የውስጥ እግሮቿን በሲጋራ እሳት አቃጥሎታል በማለት ዶክተር ሄርሌይ የነገረው ትዝ አለው። አንዳንድ ጊዜ አንዳንድ ሰዎች ሁከትን፣ ሽብርን፣ ብጥብጥን፣ ንዴታቸውንና የቁጭት ስሜታቸውን ለማብረጃነት ይገለገሉበታል። ከሽብርና ከብጥብጥ እርካታን ያገኛሉ ሲለው ምን ማለት እንደሆነ ይገባኛል። እኔ ሴተኛ አዳሪዎችን የሚደበድብ ጓደኛ አለኝ። ጓደኛ አለኝ ማለቱ ለፒተር ጥሩ ፍንጭ ሆነለትና ስለ ጓደኛህ ንገረኝ በማለት ጠየቀው። በሴተኛ አዳሪዎች ላይ ጥላቻ አለው። እነርሱ ሁልጊዜ በኃይል ሊያስገድዱት ይፈልጋሉ። ከእነርሱ ጋር የወሲብ ፍላጎቱን ካረካ በኋላ ትምህርቱን ለማስተማር ሲል ትንሽ ይቀጣቸዋል አለውና የፒተርን ፊት ተመለከተው። ሆኖም ከፒተር ፊት ላይ ምንም አይነት ለውጥ ወይንም የመከፋት ምልክት ሊያስተውል አልቻለም። ለውጥ አለማየቱ ስላደፋፈረው ጆርጅ ንግግሩን ቀጠለ። አስታውሳለሁ፣ በአንድ ወቅት እሱና እኔ ጃማይካ አብረን ነበርን። አንዲት ጥቁር ሴተኛ ዳሪ አስገድዶ በአንድ ሆቴል ውስጥ ወደሚገኝ መኝታ ቤት ይዛው ገባች። ከዚያም የውስጥ ሱሪውን ካስወለቀች በኋላ ተጨማሪ ገንዘብ ማግኘት እንደምትፈልግ ነገረችው። ጆርጅ አሁንም ፈገግ አለና ንግግሩን ቀጠለ። ጓደኛዬ ይህንን ሲሰማ በኃይል ደበደባት። በደንብ ስለገረፋት ትምህርት አግኝታለችና ይህንን የመሰለ አጸያፊ ተግባር በሌላው ወንድ ላይ በድጋሚ እንደማትሞክር እርግጠኛ ነኝ በማለት ነገረው። ዶክተር ፒተር የአእምሮ በሽተኛ ነው የሚል ግምትና ውሳኔ ላይ ደረሰ። ምንም ጓደኛ እንዳልነበረው እርግጥ ነው። የራሱን ከኋላው ደብቆ ስለ ጓደኛው እያወራ ስለ እርሱ ጥሩነት ይፎክራል። ሰውየው ነካ የሚያደርገው በዚህም የተነሳ የራሱ ትልቅነት የሚሰማውና በጣም አደገኛ የሆነ ሰው ነው ካለ በኋላ
በተቻለ ፍጥነት ከጆን ሄርሌ ጋር እንደገና መነጋገሩ የተሻለና አስፈላጊ መሆኑን አመነበት። ሄርሌይና ፒተር ምሳ አብረው ለመብላት በሃርቫርድ ክለብ ተገናኙ። ፒተር ቴምፕልተን በአስቸጋሪ ሁኔታ ላይ ነው ያለው። በተቻለ መጠን ጆርጅ ሜሌስን የሚመለከቱ ጠቅላላ መረጃዎችንና መግለጫዎችን ማግኘት ይፈልጋል። ይህንን የሚያደርገው በዶክተርና በበሽተኛው መካከል ያለውን ምስጢርና ግንኙነት እንደተጠበቀ የማቆየት ኃላፊነቱን ሳይዘነጋ እንደሆነ ጠንቅቆ ያውቃል። ስለ ጆርጅ ሜሌስ ምን ልትነግረኝ ትችላለህ? በማለት ፒተር ዶክተር ሄርሌይን ጠየቀው። አሌክሳንድራ ደስ የምትል ልጅ ናት። የእህትማማቾቹን ጤንነት ከሕፃንነታቸው ጊዜ ጀምሮ ስጠብቅና ስንከባከብ ነበር። ከሕፃንነታቸው ጊዜ ጀምሮ ስጠብቅና ስንከባከብ ነበር። ሳቅ አለና በመልክ መለየት ስለሚያዳግቱ መንትዮቹ ሰምተሃል? ሆኖም ሁለቱ በአንድ ላይ ሆነው እስካላያቸው ድረስ ይህ አባባል ምን ማለት እንደሆነ ልታውቀውና ፍጹም ልታደንቀው አትችልም። ፒተር ረጋ በማለት መንትዮቹ ተመሳሳይ መልክ አላቸው? በማለት ጠየቀው። መልካቸው እጅግ ከመመሳሰሉ የተነሳ ማንም ሰው አንዷን ከሌላዋ ለይቶ መናገር አይችልም። በልጅነታቸው አንድ አይነት ቀልድ ይጫወቱ ነበር። አስታውሳለሁ፣ አንድ ጊዜ ኢቭ ታመመችና መርፌ ወጋዋት። መርፌ መወጋት እንዳለባት ተረዳሁኝና እርሷ መስላኝ አሌክሳንድራን ወጋዋት ካለ በኋላ ከመጠጡ ተጎነጨና የሚያስደንቅ ነገር እኮ ነው። በአሁኑ ጊዜ ዕድሜያቸው በመጨመሩ በዚያው መጠን እድገታቸውም ጨምሯል። ሆኖም እኔ ዛሬም ቢሆን አንዷን ከአንዷ ለይቼ ማመልከት አልችልም አለ ዶክተር ሄርሌይ። ፒተር ስለ ሁኔታው ጥቂት ካሰበ በኋላ አሌክሳንድራ ራሷን የመግደል ዝንባሌ ስላላት አንተ ዘንድ መታ እንደነበር ነግረኸኛል። አዎን በማለት ሲመልስለት ዶክተር ፒተር ጥቂት አሰበና አንተ ዘንድ የመጣችው አሌክሳንድራ መሆኗን እንዴት ልታውቅ ቻልክ ታዲያ? ሲል ጠየቀው። ኢቭና አሌክሳንድራን መለየት ቀላል ነው። ኢቭ ጆርጅ ሜሌስ ባደረሰባት ድብደባ ግንባሯ ላይ ያለው ጠባሳ እስካሁን ያልዳነ ስለሆነ በእርሱ ለመለየት ይቻላል። ከሜሌስ ጋር ያደረጋችሁት ውይይት ከምን ደረሰ? እንዴት ይዟችኋል ታዲያ? ፒተር ስለተጠየቀው ምን ያህል መናገርና ማብራራት እንደሚችል ራሱን ስለተጠራጠረ መልስ ለመስጠት አመነታ። ሐሳቡን ላገኘውና ሰውየው ምን እንደሆነ ላውቅ አልቻልኩም። እርሱ መሸሸጊያ በሌለበት ግልጽ በሆነ ቦታ ላይ ራሱን ለመደበቅ በመሞከር ላይ ነው። ሆኖም እኔ ሁኔታውን ለማክሸፍና ፍርጥርጡን ለማውጣት ጥረት እያደረግኩ ነው። ፒተር ተጠንቀቅ። የእኔን አስተያየት የምትፈልግ ከሆነ ሰውየው የአእምሮ በሽተኛ መሆኑን ልገልጽልህ እወዳለሁ። ኢቭ የደም ኩሬ ባለበት አልጋ ላይ ተኝታ እንደነበረ ያስታውሳል። ፒተር ሁለቱ እህትማማቾች የከፍተኛ ሀብትና ንብረት ወራሾች ናቸው አይደሉም እንዴ? በማለት ሄርሌይን ጠየቀው። በአሁኑ ጊዜ ላለመናገር ማመንታትንና ማንሰላሰል የጆን ሄርሌይ ተራ ሆነ። ደህና ነገሩ እንኳን የአንድ ቤተሰብ ጉዳይ ቢሆንም መልሱ ግን አይደለም ነው አለው። አያታቸው ኢቭን የአሜሪካን 10 ሳንቲም እንኳን እንዳትወርስ በማድረግ ከውርሱ መዝገብ የፋቀቻትና የሰረዘቻት ሲሆን ሁሉንም ነገር ለአሌክሳንድራ ነው ያወረሰቻት። እኔ ስለ አሌክሳንድራ በጣም ተጨንቄያለሁ ዶክተር ቴምፕልተን በማለት ጆርጅ የነገረው ትዝ አለው። ህመሟ ከዕለት ወደ ዕለት እየባሰባት ነው ወዘተ ያለው ትዝ አለው። ፒተር ቴምፕልተን ሁኔታውን በደንብ ሲያጤነው ጆርጅ ሜሌስ ይህንን ከፍተኛ ሀብትና ንብረት ለመውረስ ሲል የሰውን ሕይወት በረቀቀ ዘዴ ለማጥፋት ደባ በመፈጸም ላይ መሆኑ ተከሰተለት። ይህ ስግብግብ ለገንዘብ ሲል የማንንም ሰው ሕይወት የሚያጠፋበት ምክንያት የለም ካለ በኋላ አንተ ነገሮችን እንዲህ ሳይሆኑ አይቀርም በማለት ትገምታለህ፣ ላይሆኑም ይችላሉ እኮ በማለት ፒተር ራሱን በራሱ ገሰጸው። ሴትዮዋ ወደ ታች ስትሰጥም ቆይታ እንደገና ደግሞ ወደ ላይ ስትወጣ ታየች። ያዛት። እኔ በመምጣት ላይ ነኝ በማለት ጮኸ። በፍጥነት ለመዋኘትም ሞከረ። ሆኖም እግሮቹና እጆቹ ከድካም የተነሳ ስለዛሉ
በፍጥነት መዋኘት ተሳነው። በመሆኑም ሴትየዋ እንደገና ወደ ታች ስትሰጥም ይመለከታት ጀመር። እንደምንም ሴትየዋ ወደ ነበረችበትና ወደ ተሰወረችበት ቦታ ደርሶ አካባቢውን ሲመለከት በጣም ግዙፍ የሆነ ነጭ የውቅያኖስ ዓሣ በላዩ ላይ ጉብ ብሎበት ወደ ታች ይመለከተው ጀመር። ፒተር ቴምፕልተን ይህንን ሁሉ ያየው በሕልሙ ስለነበረ ከድንጋጤ የተነሳ መብራቱን አብርቶ ስለ ሕልሙ እያሰበ በአልጋው ላይ ቁጭ አለ። በማግስቱ ጠዋት ማልዶ ተነሳና የወንጀል መርማሪ ለሆነው ለመቶ አለቃ ኒክ ፓፓስ ስልክ ደወለለት። ኒክ ፓፓስ በጣም ግዙፍ ሰው ነው። ቁመቱ 6 ጫማ ከ4 ኢንች፣ ክብደቱ ደግሞ ወደ 300 ፓውንድ ይጠጋል። የሌፍትናንት ፓፓስ ዋናና መደበኛ የሥራ ድርሻ በማንሃታን ቀበሌ የነፍስ ግድያ ወንጀለኞችንና ወንጀለኞችን መከታተል ነው። ፒተር የአእምሮ ሕመም ኤክስፐርት እንደመሆኑ መጠን ከሌፍትናንቱ ጋር የተገናኘው ከብዙ ዓመታት በኋላ በነፍሰ ግድያ ወንጀል የተያዘ ሰው እንዲመረምር በተደረገበት ወቅት ነው። ከዚያን ጊዜ ጀምሮ ፓፓስና ፒተር ጓደኛሞች ሆኑ። ፓፓስ ቼስ መጫወት ስለሚወድ በወር አንድ ጊዜ ተገናኝተው ቼስ ይጫወታሉ። ኒክ ስልኩን አነሳና ፓፓስ አለ። ፒተር ነኝ ኒክ። ጓደኛዬ የተደበቀውን ሚስጥር ለማግኘት ያደረግከው ሙከራ እንዴት ሆነ? ምን ውጤት አስገኘ? ሲል ጠየቀው። ሚስጥሩን ግልጽ ለማድረግ አሁንም በመሞከር ላይ ነኝ። ኒክ፣ ቲና እንዴት ነች? አሁን በጣም ደህና ነች። ምን ልርዳህ? ጥቂት መረጃዎችን ማግኘት እፈልጋለሁ። ዛሬም በግሪክ ውስጥ ከሚኖሩ ሰዎች ጋር ግንኙነት አለ እንዴ? አለኝ። ግሪክ ውስጥ 100 ያህል ዘመዶች አሉኝ። ሁሉም ገንዘብ ይፈልጋሉ። ለመሆኑ ምን አይነት መረጃ ነው የምትፈልገው? ከአሁን በፊት ስለ ጆርጅ ሜሌስ ሰምተህ ታውቃለህ? አዎ፣ ለጊዜው በሐሳቤ ውስጥ አልነበረም። ሆኖም ስለ እርሱ ማንነት አውቃለሁ። ስለ እርሱስ ቢሆን ማወቅ የምትፈልገው ምንድን ነው? ገንዘብ ያለውና የሌለው መሆኑን ማወቅ እፈልጋለሁ። ቀልደኛ መሆን አለብህ። የእርሱ ቤተሰብ ሲለው አቋረጠውና የቤተሰቡን ሳይሆን የግል ገንዘብ አለው ወይ ማለቴ ነው። አጣራለሁ፣ ግን ጊዜን በከንቱ ማቃጠል ነው። ሜሌሶች ከበርቴዎች ናቸው አለው። ቀጥሎም በነገራችን ላይ የጆርጅ ሜሌስን አባት ሌላ ሰው እንዲጠይቃቸው ካደረክ ኃይለኛ የልብ ድካም ያለባቸው ስለሆነ ጥንቃቄ በተሞላበትና ረጋ ባለ ሁኔታ አግባብቶ እንዲጠይቃቸው ንገረው። በድንጋጤ አደጋ ላይ እንዳይወድቁ። እሺ፣ በቴሌግራሙ ላይ ገልጠዋለሁ። ፒተር ህልሙን አስታወሰና ኒክ፣ ከቴሌግራም ይልቅ በስልክ ብታጣራ አይሻልም? ማለቴ ዛሬው ነው። ሌላ ልትነግረኝ የምትፈልገው ነገር አለ ፒተር? ምንም የምነግርህ ነገር የለኝም። የራሴን የማወቅ ፍላጎት ለማርካት ስለምፈልግ ብቻ ነው አለውና ፒተር ስልኩን ዘጋው። በአሁኑ ጊዜ በጥቂቱም ቢሆን ካለፈው የተሻለ ስሜት ይሰማዋል። ኬት ብላክዌል ሙሉ በሙሉ ጤንነት አይሰማትም። በጠረጴዛዋ አጠገብ ተቀምጣ ስልክ በመነጋገር ላይ እንዳለች ድንገት አመማት። ክፍሉ የተሽከረከረ መስሎ ይታያት ጀመር። ሁሉም ነገር እስኪስተካከልላት ድረስ ጠረጴዛዋን ጥብቅ አድርጋ ያዘች። ብራድ ወደ ቢሮዋ ገባና የገረጣውን ፊቷን አንድ ጊዜ ካስተዋላት በኋላ ደህና አይደለሽም እንዴ ኬት ሲል ጠየቃት። ጠረጴዛውን ለቃ ለጥቂት ጊዜ ጭው አለብኝና ራሴን ሳትኩኝ በማለት መለሰችለት። የሕክምና ምርመራ ካደረግሽ ስንት ጊዜ ሆነሽ? አላት። ለዚህ ለማይረባ ነገር እኔ ጊዜ የለኝም ብራድ አለችው። ጊዜ ሊኖርሽ ይገባል። አሁኑኑ ለጆን ኸርሌይ ስልክ ደውዬ ቀጠሮ አስይዝልሻለሁ።
ምን አይነት ነገር ነው? ብራድ መነዝነዝህን አቁም እባክህ ብትለውም ዶክተር ሄርሌ ዘንድ ትሄጃለሽ በማለት መጠየቁን ቀጠለ። አንተን ከጀርባ ላይ የሚያወርድልኝ ከሆነ እሄዳለሁ አለችው። በማግስቱ ጠዋት ፓፓስ በአንድ ቁጥር መስመር ላይ ናቸው አለች የዶክተር ፒተር ቴምፕልተን ጸሐፊ። ፒተር የስልኩን እጀታ አነሳና ሄሎ ኒክ አለ። ኒክም እኔና አንተ ጥቂት መነጋገር ያለብን ይመስለኛል ሲለው ፒተር በድንገት የስጋትና የጥርጣሬ ስሜት ተሰማው። ከሌላ ሰው ጋር ስለ ሜሌስ ተነጋግረሃልን? ሲል ጠየቀው። ሽማግሌው ሜሌስን ራሱን የጆርጅን አባት ነው ያነጋገርኩት። መጀመሪያ ነገር እርሱ በሕይወቱ ውስጥ የልብ ድካም ህመም ታሞ አያውቅም። ሁለተኛ እርሱ እስከሚያውቀው ድረስ እርሱን የሚመለከት እስከሆነ ድረስ ጆርጅ የሚባለው ልጁ የሞተ ስለሆነ በዚህ ስም የሚጠራ ልጅ የለውም። ከጥቂት ዓመታት በፊት ያለ 10 ሳንቲም ስጦታ አባሮታል። ለምን እንደዚህ እንደሆነ ስጠይቀው ስልኩን በጆሮዬ ላይ ዘጋብኝ። ከዚያም አቴንስ ከሚገኙት ነባርና ቅርብ ከሆኑት ጓደኞቼ መካከል ለአንዱ ስልክ ደወልኩና ለማጣራት ሞከርኩ። የአንተ ጆርጅ ሜሌስ በእርግጥ አስገራሚ ሰው ነው። ፖሊሶች በደንብ አድርገው ያውቁታል። እርሱ ሴቶችንና ወንዶች ልጆችን በመደብደብ በሌሎች ስቃይ ደስታን መጎናጸፍ የሚወድ ሰው ነው። ግሪክን ለቆ ከመውጣቱ በፊት የመጨረሻውን የግድያ ወንጀል ያደረሰው በአንድ ግብረ ሰዶም በሚፈጽም የ15 ዓመት ወጣት ላይ ነው። ፖሊሶች የወጣቱን ሬሳ በሆቴሉ ስላገኙ በዚህ የተነሳ ጆርጅ ሜሌስን አሰሩት። ሽማግሌው አንዱን ሰው በገንዘብ በመግዛት ከእስር እንዲለቀቅ አደረገና ጆርጅን ከግሪክ ምድር እስከ መጨረሻው አባረሩት። ይሄ መረጃ ያረካል? ከእርካታ በላይ ነው ብዬ ገምታለሁ ፒተር ሲለው የኒክ አነጋገር ያልጠበቀው ስለነበር ፒተርን ከልክ በላይ አስደሰተው። አመሰግናለሁ ኒክ፣ ባለውለታዬ ነህ። ሰላምታዬን ለቲና አድርስልኝ አለውና ስልኩን ዘጋው። ሊያስብባቸው የሚገቡ ብዙ ነገሮች አሉ። ሚስ ጆርጅ ሜሌስ ቀትር ላይ ወደ ፒተር ቢሮ በመምጣት ከጸሐፊው ጋር ተቀመጠች። ሚስ ጆርጅ ሜሌስ ከእርሶ ጋር ለመገናኘት እዚህ ትጠብቃለች አለችው ጸሐፊው። እርሷ ዛሬ ቀጠሮ የላትም። የእርሷ ፕሮግራም መቼ እንደሆነ አለና ንግግሩን ገታ። ጥቂት ቆይቶ በጎን በኩል ባለው በር አስገቢያትና ቢሮ ውስጥ እንድትቀመጥ አድርጊያት በማለት አዘዛት። ፊቷ ካለፈው የበለጠ ገርጥቷል። በድንገት ያለ ቀጠሮ መጥቼ ስራህን እንድታቋርጥ በማድረጌ ይቅርታ ጆን። ሆኖም ብላ ንግግሯን ልትቀጥል ስትል አቋረጣትና ምንም አይደለም አሌክሳንድራ፣ ለመሆኑ ችግሩ ምንድን ነው? ችግሬ ሁሉም ነገር ነው። እኔ አሰቃቂ ሁኔታ ላይ ነው ያለሁት። ዊልቤትሪን አልፎ አልፎ ተወስጂ ነበር? አዎ አለችው። አሁንም ጭንቀትና ተስፋ የመቁረጥ ስሜት ይሰማሻል? በማለት ሲጠይቃት እንዳለፈው ብቻ ሳይሆን በባሰ ሁኔታ የደረሰባትን ሁሉ ዘረዘረችለትና መጨረሻ ላይ በመድረሷ መጥፎ ነገር ለመፈጸም እንደምትፈልግ ገለጸችለት። በምርመራ እንደደረሰበት በሰውነቷ ላይ ምንም አይነት በሽታ እንደሌለ አረጋገጠላት። በሽታሽ በአጠቃላይ በስሜት ላይ የተመሰረተ እንጂ የአካል አይደለም። ስለሆነም ኖሚኒፌንዛይን የተባለ መድኃኒት እንድትወስጂ አዝልሻለሁ። ይህ መድኃኒት ፈዋሽነቱ የተረጋገጠና የተመሰከረለት ስለሆነ በጥቂት ቀናት ውስጥ በሁኔታው ላይ ለውጥ ታያለሽ አላትና የመድኃኒት ማዘዣ ጽፎ ሰጣት። እስከ ዓርብ ድረስ የማይሻልሽ ከሆነ ስልክ እንድትደውይልኝ እፈልጋለሁ። ከዚያ በኋላ የስነ አእምሮ ሐኪም ዘንድ እልክሻለሁ አላት። ከ30 ደቂቃ በኋላ ወደ ቤቷ ተመልሳ ገባችና በፊቷ ላይ እንዲያገረጣት የተቀባችውን ክሬም
እንዲሁም ጥቁር ነገር በአጠቃላይ ራሷን ለመለወጥ የተጠቀመችባቸውን ነገሮች ሁሉ ጠረገች። ጆርጅ ሜሌስ ከዶክተር ፒተር ቴምፕልተን ፊት ለፊት በራሱ መተማመኑን በሚገልጽ ሁኔታ ፈገግታ እያሳየ ተቀምጧል። ዛሬስ እንዴት ይሰማል? በጣም ተሽሎኛል ዶክተር። ከአንተ ጋር ያደረኳቸው ውይይቶች ሁሉ አንተ ከምትጠብቀው በላይ ረድተውኛል። በምን አይነት ሁኔታ ነው የረዳ? አንድን ሰው ከሌላው ሰው ጋር ስላጋጠመው ችግር እንዲወያይ ማድረጉ መፍትሄ እንዲያገኝና ሐሳብ እንዲካፈልለት ማድረግ ስለሆነ ይሄ በራሱ ከፍተኛ እርዳታ ነው። ያደረግናቸው ንግግሮች ጠቃሚዎች ሆነው ስላገኘሃቸው በበኩሌ ደስ ይለኛል ካለው በኋላ አያይዞም ለመሆኑ ባለቤትህ ተሻላት ብሎ ጠየቀው። ጆርጅ ግንባሩን ቋጠረና ተሽሏታል ለማለት አልችልም። ዶክተር ሄርሌ ዘንድ እንደገና ሄዳ ነበር። ዛሬም ቢሆን ራስን ስለመግደል ደጋግማ ትናገራለች። ወደ ሌላ ቦታ በወስዳት ደህና ይመስለኛል። በእኔ ግምት የቦታ ለውጥ የሚያስፈልጋት ይመስለኛል አለው። ፒተር እነዚህ ቃላት ላያቸው ማር ሆኖ ውስጣቸው ሬት መስለው ታዩት። ከኋላ የሚያስከትሉት አደጋ የተደበቀ ነገር ያለ መስሎ ተሰማው። ግሪክ ለመዝናናት መንፈስን ለማደስ በጣም ጥሩ ነው። ከአሁን በፊት ከቤተሰቦች ጋር ለማስተዋወቅ እርሷን ግሪክ ወስዳት ነበር በማለት ፒተር ድንገት ጠየቀው። ገና አልወሰድኳትም። ቤተሰቦቼ ከእርሷ ጋር ለመገናኘት በጣም ጓጉተዋል። ሆኖም አንድ ችግር አለ። ይኸውም አባቴና እኔ በምንገናኝበት ወቅት ወደ ግሪክ ተመልሼ የቤተሰቦቼን ሥራ በኃላፊነት እንድመራ ያለማቋረጥ ይጠይቀኛል አለ። በዚህ ጊዜ ነበር ፒተር አሌክሳንድራ በእርግጥም አደጋ ላይ እንደሆነች የተረዳው። ጆርጅ ሜሌስ ከሄደ በኋላ ፒተር ቴምፕልተን ቢሮው ውስጥ ቁጭ ብሎ ማስታወሻውን ያገላብጥ ነበር። በመጨረሻም የጆን ሄርሌን ስልክ ቁጥር አገኘና ደወለለት። አንድ ውለታ እንድትሰራልኝ እፈልጋለሁ ጆን። በጫጉላ ጊዜያቸው ወቅት ጆርጅ ሜሌስ ሚስቱን የት ይዟት ሄዶ እንደነበረ አጣርተህ ልትነግረኝ ትችላለህ? አሁኑኑ ልነግርህ እችላለሁ። ከዚህ ከመነሳታቸው በፊት መርፌ ወግቻቸው ነበር። ወደ ጃማይካ ነው የሄዱት በማለት ገለጸለት። ፒተር ይህንን ሲሰማ ጆርጅ ሜሌስ ከአሁን በፊት ሴተኛ ዳሪዎችን የሚደበድብ ጓደኛ አለኝ። አስታውሳለሁ አንድ ጊዜ እኔና ጓደኛዬ ጃማይካ ሄደን ነበር። አንዲት ጥቁር ሴተኛ ዳሪ በማለት የነገረው ሁሉ ትዝ አለው። ጆርጅ ሜሌስ ሚስቱን ለመግደል ያቀደ ለመሆኑ የሚገልጽ ምንም ማስረጃ የለም። አሌክሳንድራ ራሷን ለመግደል ታስብ እንደነበረ ጆን ሄርሌ አረጋግጦለታል። ይህ የኔ ችግር አይደለም በማለት ፒተር ራሱ ለራሱ ለመንገር የሞከረ ቢሆንም ችግሩ እርሱንም እንደሚመለከት ተረድቶታል። ፒተር ቴምፕልተን ተማሪ በነበረበት ጊዜ ሥራ መስራት ነበረበት። እየሰራ መማር የተገደደው ቤተሰቦቹ ችግረኞች ከመሆናቸው የተነሳ ነበር። አባቱ ኑብራስካ ተብላ በምትጠራው ትንሽ ከተማ ባለው ኮሌጅ ውስጥ በዘበኝነት ተቀጥሮ ይሰራ ነበር። ሌላው ቀርቶ ፒተር በኤቪሎጎ የሕክምና ትምህርት ቤት የነጻ ትምህርት አግኝቶ በችግረኝነቱ ምክንያት መሄድ ስላልቻለ ብቻ እድሉ አምልጦታል። ከኔብራስካ ዩኒቨርሲቲ በክብር ማዕረግ ለመመረቅ በመቻሉ የአእምሮ ሕክምናን ትምህርት አጠና። ትምህርቱ ከጅምሩ ተሳክቶለት ነበር። ሐሳቡ ሊቃናለት፣ ውጥኑ ሊሰምርለት የቻለው በቀናነቱና ከልብ በመነጨ ፍቅር ሰዎችን በመውደዱ ነው። ሰዎች ችግር በሚያጋጥማቸው ጊዜ በቀና መንፈስና ርኅራኄ በተሞላበት ሁኔታ የረዳቸውና ይንከባከባቸው ነበር። አሌክሳንድራ በሽተኛ አልነበረችም። ሆኖም ሰውን ለመርዳት ካለው ፍላጎቱ የተነሳ የችግሯ ተካፋይ ሆኖ ለእርሷ ሲል ያስብና ይጨነቅ ነበር። የእርሷ ነገር ፍቺው ያልተገኘ እንቆቅልሽ ሆኗል። ከእርሱ ጋር ፊት ለፊት መገናኘቱና መነጋገሩ ምናልባት
ችግሩን ለማቃለል ለሚያደርገው ጥረት ይረዳ ይሆናል በማለት አሰበና የጆርጅ ሜሌስን ፋይዳ አውጥቶ የመኖሪያ ቤቱን የስልክ ቁጥር ካገኘ በኋላ ለአሌክሳንድራ ደወለላት። የቤት ሰራተኛዋ ስልክ ይፈልግሻል ብላ ጠራቻት። ሚስ ሜሌስ፣ ፒተር ቴምፕልተን እባላለሁ። እኔ በማለት ንግግሩ ሊቀጥል ሲል አቋረጠችውና ዶክተር እንደሆንክ አውቃለሁ። ስላንተ ጆርጅ ካሁን በፊት ነግሮኛል አለችው። ፒተር በሁኔታው ተገረመ። ሊገረም የቻለው ጆርጅ ሜሌስ ካሁን በፊት ለሚስቱ ስለ ፒተር ምንም ነገር እንዳልነገራት ይተማመን ስለነበረ ነው። ሁለታችን መገናኘት ብንችል ደስ ባለኝ ነበር። ምናልባት ነገ በምሳ ሰዓት ይመችሻል በማለት ፈቃደኝነቷን ጠየቃት። ስለ ጆርጅ ጉዳይ ነው? የተፈጸመ ስህተት አለ? የለም፣ ምንም የለም። እኔ ካንቺ ጋር ስለ አንዳንድ ሁኔታዎች ብነጋገር መልካም ነው ብዬ ስላሰብኩ እንጂ በሌላ ምክንያት አይደለም። እሺ፣ ምን ገዶኝ ዶክተር ቴምፕልተን በማለት መለሰችለት። በሚቀጥለው ቀን ለመገናኘት ቀጠሮ ያዙ። በላግሬኑሌ ሆቴል ውስጥ ወደ ማዕዘን አካባቢ ቦታ ፈልገው ተቀመጡ። አሌክሳንድራ ወደ ምግብ ቤቱ ውስጥ ለመግባት መራመድ ከጀመረችበት ጊዜ ጀምሮ ፒተር አይኑን ከእርሷ ጋር ሊነቅል አልቻለም። አለባበሷ እጅግም ነበር። ዶክተር ሄርሌይ የነገረውን የመድከምና ተስፋ የመቁረጥ ምልክቶች ይንጸባረቁባት እንደሆነ ለማረጋገጥ ፒተር አሌክሳንድራን በደንብ አስተዋላት። ሆኖም ይህንን የሚያረጋግጥለት ምንም ነገር በእርሷ ላይ ሊያስተውል አልቻለም። ለመሆኑ ባለቤቴ ደህና ነው? ደህና አይደለም እንዴ ዶክተር ቴምፕልተን ስትል ጠየቀችው። አዎ ደህና ነው በማለት ለጥያቄዋ መልስ ሰጣት። ይህንን ጥያቄ ፒተር ይቀርብልኛል ብሎ ከጠበቀው ጥያቄ በላይ ስለሆነ ውይይቱን አስቸጋሪና ውስብስብ አደረገበት። ፒተር ሁኔታውን ለማወቅ ጥሩ መስመር ተከትሎ በመጓዝ ላይ ነው። በዶክተሮችና በበሽተኞች መካከል ያሉትን የተከበሩ ሕጎች ለመጣስ ምንም መብት የሌለው ቢሆንም በአንጻሩ አሌክሳንድራንም ሰብአዊ ፍጡር እንደመሆኗ መጠን ራሷን እንድትጠብቅ በቅድሚያ ማስጠንቀቂያ ሊነግራት እንደሚገባ ፒተር ተገነዘበ። ምግብ ካዘዙ በኋላ ባለቤትሽ ለምን ወደ እኔ ዘንድ እንደመጣ ነግሮሻል ሚስ ሜሌስ በማለት ጠየቃት። አዎ ነግሮኛል። በሚሰራበት ቦታ ጓደኞቹ አብዛኛውን የሥራ ኃላፊነት በእርሱ ትከሻ ላይ ስለጣሉበት ከሥራ መብዛት የተነሳ ከፍተኛ የአእምሮ ጭንቀት ደርሶበታል። ጆርጅ ትጉህና ጠንቃቃ ሠራተኛ መሆኑን ምናልባት አንተም ታውቀው ይሆናል ዶክተር በማለት መለሰችለት። ሊታመን የማይችል ነገር ነው። እርሷ ፈጽሞ ስለ እህቷ መደብደብ የምታውቀው ነገር የለም። አንድ ሰው እንኳን ለምን አልነገራትም በማለት ፒተር በመገረም ራሱን ጠየቀ። ጆርጅ ያጋጠመውን ችግር የሚያዋየው ሰው በማግኘቱ ጭንቀቱ እየቀለለለት ጤንነቱ በመመለስ ላይ መሆኑን ነግሮኛል አለችና ፈገግታ አሳየችው። ቀጥላም እርዳታ ስላደረግለት በጣም ተደስቻለሁ አለችው። በጣም የዋህ ሴት ናት። በእርግጥ ፍጹም ባሏን የምታመልክ ሴት ስለሆነች ፒተር ሊነግራት ያሰበው ነገር ሊያጠፋትና ሊያበላሻት ይችላል። እንዴት አድርጎ ስለ ባሏ ወይንም ስለ ጆርጅ አረመኔና እኩይ ጸባይ ማለትም ሰው እንደገደለ በዚህም የተነሳ ከቤተሰቦቹ እንደተወገደ እንዲሁ የእርሷንም እህት ጭካኔ በተሞላበት ሁኔታ እንደደበደባት በምን ዘዴ ይንገራት? ተቸገረ። የአእምሮ ሕክምና ባለሙያ ለመሆን መቻል በጣም የሚያስደስት መሆን አለበት በማለት አሌክሳንድራ ንግግሯን ቀጠለችና በዚህ ሙያ ኃያሌ ሰዎችን ለመርዳት ትችላለህ አለችው። አንዳንድ ጊዜ መርዳት እንችላለን፣ አንዳንድ ጊዜ ደግሞ መርዳት የማንችልበት ሁኔታ አለ አላት ጥንቃቄ በተሞላበት አነጋገር።
ምግቡ ቀርቦላቸው በመመገብ ላይ እንዳሉ ስለ አንዳንድ ነገሮች በማንሳት ይነጋገሩ ጀመር። ንግግራቸው በሁለቱ መካከል በቀላሉ መግባባትን ፈጠረ። ፒተር በእርሷ ውበት የተማረከና በደስታ የተዋጠ መሆኑ ተሰማው። ወዲያውኑም ጆርጅ ሜሌስ እርሷን ለማግኘት በመቻሉ ፒተር ቅናት አደረበት። አሌክሳንድራ፣ በምሳ ግብዣው በጣም ተደስቻለሁ። የሆነ ሆኖ አንተ እኔን ለማግኘት የፈለግከው ለአንድ ምክንያት ነው አይደለም እንዴ ዶክተር ቴምፕልተን? አለችው። እውነቱን የመነጋገሪያው ወቅት ደረሰ። እንደ እውነቱ ከሆነ አሁን የፈለግኩሽ እኔ ካለ በኋላ ንግግሩን አቆመው። መናገሩን ያቆመበት ምክንያት ቀጥሎ የሚናገራቸው ቃላት የአሌክሳንድራን ሕይወት ይበጠብጡታል፣ ያወድሙታል በማለት ስላሰበ ነው። በምሳ ግብዣው ላይ እንዲገናኙ የወሰነው በጆርጅ ሜሌስ ላይ ያደረበትን ጥርጣሬ ለእርሷ ለመንገርና ባለቤቷ በአንድ ኢንስቲትዩሽን ውስጥ ቢቀመጥ የተሻለ መሆኑን ለመምከር ነበር። እንዳሰበው ሆኖለት አሁን ከአሌክሳንድራ ጋር ተገናኝቷል። ሆኖም ሊነግራት ያሰበውን ለመንገር ቀላል ሆኖ አላገኘውም። በመሃሉ ጆርጅ ሜሌስ የተናገራቸውን ቃላት አስታወሰ። ምንም ሊሻላት አልቻለም። ራሷን ትገድል ይሆናል የሚለው ጥርጣሬ ነው እኔን ያስጨነቀኝ ያለውን። ፒተር ካሁን በፊት አሌክሳንድራን የመሰለ ደስተኛና ምንም እንከን የሌለው ጤናማ ሰው ፍጹም አይቶ እንደማያውቅ ገመተ። የወሰደችው መድኃኒት ውጤት ይሆን እንደዚህ ያደረጋት በማለት ተጠራጠረና ራሱን ጠየቀ። ሌላው ቢቀር ስለወሰደችው መድኃኒት መጠየቅ ይኖርበታል። ከዚያም ጆን ሄርሌ አንድ ነገር ነግሮኝ ነበር፣ ይኸውም አንቺ ብሎ ንግግሩን ሊቀጥል ሲል የጆርጅ ሜሌስ ድምፅ በድንገት ጎላ ብሎ ተሰማ። እዚህ ነሽ ለካ የምወድሽ፣ እቤት ስልክ ስደውል እዚህ እንደምትገኝ ነገሩኝ አላትና ወደ ፒተር ዞር ብሎ አንተንም ማየት በመቻሌ በጣም ደስ ብሎኛል ዶክተር ቴምፕልተን፣ ከእናንተ ጋር አብሬ ልቀመጥ እችላለሁ ሲል ጠየቀው። ዶክተር ፒተር አግኝቶት የነበረው ዕድል ሳይጠቀምበት ባከነ። ከአሌክስ ጋር ለመገናኘት የፈለግከው ለምንድን ነው ስትል ኢቭ ጠየቀችው። ለምን እንደሆነ የማውቀው ነገር ፈጽሞ የለም። ከእርሱ ጋር ትሆናለች የሚል ምንም ሐሳብ አልነበረኝም። ለእግዚአብሔር ምስጋና ይግባውና አሌክሳንድራ ምናልባት እኔ የፈለግኳት እንደሆነ በማለት እዚያ መሆኗን በመግለጽ ቤት ውስጥ መልእክት ታልኝ ነበር ሄደችው። ያውም ከዶክተር ቴምፕልተን ጋር አልኩና በፍጥነት ወደዚያ ነበር ሄድኩት አላት። ከእርሱ ጋር መገናኘቷን አልወደድኩትም አለችው። እርሷን በበኩሏ እመኝኝ፣ በሁለቱ መገናኘት እኛን ሊጎዳ የሚችል ምንም ነገር አልተፈጸመም። ከእርሱ ከተለየች በኋላ ስለ ውይይታቸው ጠይቂያት ነበር። በተለየ ነገር ምንም ላይ እንዳልተወያዩ ነግራኛለች። በእቅዳችን መቀጠል ያለብን ይመስለኛል አለችው። ኬት ራሷን እያዞራት ያማት የነበረው በሽታ እየባሰባት ስለሄደ አንዳንድ ነገሮች አእምሮዋን ያደበዝዛት ጀመር። ጠረጴዛው አጠገብ ካለው ወንበር ላይ ተቀምጣ ስለ ጤንነቷ መታወክ ታንሰላስል ነበር። ከ10 ዓመት በፊት ይህን መሰል ህመም አሟት እንደነበር አስታወሰችና ፈራች። በመጨረሻ ብራድ ሮጀርስ የሰጣትን ምክር በመከተል ዶክተር ጆን ሄርሌ ዘንድ ሄዳ ለመመርመር ወሰነች። ዶክተር ሄርሌ ኬት ብላክዌልን እንደምንም አግባብቶ የጤና ምርመራ ካደረገላት ረጅም ጊዜ አልፏል። ስለሆነም የዛሬውን ጉብኝቷን በደንብ ሊጠቀምበት አሰበ። ጥንቃቄ በተሞላበት ሁኔታ ሙሉ ምርመራ ካደረገላት በኋላ በቢሮው ውስጥ እንድትጠብቀው ነገራት። ጆን ሄርሌ
ሁኔታው በጣም አሳሰበውና ተረበሸ። ኬት ብላክዌል በዚህ ዕድሜዋ በሚያስደንቅ ሁኔታ ንቁና ቀልጣፋ ናት። ሆኖም የሚያሸብሩና እረፍት የሚነሱ የበሽታ ምልክቶች በምርመራው ላይ ተገኝተዋል። በደም ስሯ ላይ የመጠርጠር ሁኔታ በግልጽ ስለሚታይ፣ ይህም አልፎ አልፎ የመደንዘዝ፣ የማዞር፣ የማሰብና የማስታወስ ሁኔታን የመቀነስና የማድከም ችግርን ያስከትልባታል። ከብዙ ዓመታት በፊት ጡረታ መግባትና ማረፍ ይገባት ነበር። እርሷ ግን የኩባንያውን አመራር አጥብቃ በመያዝ እየተንገታገተች ለሌላ ሰው ሥልጣኗን ላለማስተላለፍ ፈቃደኛ ሳትሆን እስካሁን እያስተዳደረች ነው። ማንን ላነጋግር በማለት ካሰበ በኋላ ከዓመታት በፊት ጡረታ መውጣት ነበረብኝ አለ ጆን ሃርሌይ። ከፊት ለፊት ያለውን የምርመራ ውጤት እየተመለከተ ከውጤቱ በመነሳት እንዲህ አለ። እኔ አሁን አንቺ ባለሽበት ሁኔታ ላይ መሆን ብችል ኖሮ እወድ ነበር ኬት። በከንቱ ውዳሴ እኔን ለመደለል የምታደርገውን ሙከራ አቁም ጆን። በመቀጠልም ለመሆኑ የእኔ ህመምና ችግር ምንድን ነው ስትል ጠየቀችው። በአብዛኛሽ ከዕድሜሽ መግፋት የተነሳ የመጣ ችግር ነው በማለት ከምርመራው በመነሳት በሽታውን ነገራት። አርቴሪዮስክሌሮሲስ አለችው። ይሄ የሕክምና መጠሪያ ስሙ ነውን? በማለት ዶክተር ሃርሌይ ጠየቃት። ምንም ይሁን ምን በሽታውን አግኝተዋል። ታዲያ ይህንን በሽታ ሊከላከልልኝ የሚችል መድኃኒት ልትሰጠኝ ትችላለህ? ሰዎች በሞሉበት ክፍል ውስጥ እፊት ለፊታቸው ራሴን መሳቴን እጅግ አድርጌን የጠላሁት። ራሱን ነቀነቀና ይህ እንኳን የሚያስከትለው ችግር ይኖራል ብዬ አልገምትም። ለመሆኑ መቼ ነው ጡረታ የምትወጪው? በማለት ጠየቃት። ስራውን ሊረከበኝና ኩባንያውን ሊመራ የሚችል የልጅ ልጅ ሳገኝ ነው ጡረታ የምወጣው በማለት መለሰችለት። ለረጅም ዓመታት የሚተዋወቁት ኬትና ሃርሌይ ፊት ለፊት ተቀምጠው አዲስ እንደተገናኘ ሰው እርስ በርስ ይገማመታሉ። ጆን ሃርሌይ ሁልጊዜ ከኬት ጋር በሐሳብ የማይስማማ ቢሆንም ችሎታዋንና ጉብዝናዋን ግን ዘወትር ያደንቃል። በጆን ሃርሌይ አእምሮ ውስጥ ያለውን ሐሳብ ያወቀች ይመስል በሕይወቴ ከሚያሳዝኑኝና ከሚያበሳጩኝ ነገሮች መካከል አንዱ ምን እንደሆነ ታውቃለህ? በማለት ጠየቀችውና ራሷ ለጠየቀችው መልስ በመስጠት ኢቭ ነች አለችው። በእውነቱ የምችለውን ያህል እንክብካቤ አድርጌላታለሁ። ዓለምን ልሰጣት ፈልጌ ነበር። ነገር ግን እርሷ ከራሷ በስተቀር ፍጹም ለሌላ ሰው ደንታ የላትም። ተሳስተሻል ኬት፣ ኢቭ ስለ አንቺ ብዙ ታስባለች ሲላት፣ ልክ የተረገመ ሰው እንደሚያደርገው እርኩስ ተግባር ነው የእርሷም ተግባር በማለት መለሰችለት። እኔ ስለ እርሷ ጠባይ በግልጽ ልረዳ የቻልኩበት ሁኔታ አጋጥሞኛል። በቅርቡ እርሷ አለና የሚናገራቸውን ቃላት በጥንቃቄ ለመምረጥ በማሰብ ንግግሩን ለጥቂት ጊዜ አቋረጠ። ከዚያም በቅርቡ በጣም ኃይለኛና ለሕይወቱ አስጊ የሆነ አደጋ ደርሶባት ልትሞት ተቃርባ ነበር በማለት ነገራት። ኬት ሐዘን ተሰማትና ለምን አልነገርከኝም አለችው። እንድነግርሽ አልፈለገችም ነበር። እንዳትጨነቂባት በጣም ስላሰበች አንዲት ቃል እንኳን ለአንቺ እንዳልነግር አስምላኝ ነበር። የኔ አምላክ አለች ከጭንቀት በመነጨ ድምፅ። ከዚያም በአሁኑ ጊዜ ደህና ናት ስትል ባዘነ ድምፅ ጠየቀችው። አሁን ደህና ናት አላት። ኬት ሰማይ ሰማይ ያየች ቁጭ አለች። ስለ ነገርከኝ አመሰግናለሁ ጆን፣ አመሰግናለሁ አለችው ደጋግማ። ልትወስጃቸው የሚገቡ ኪኒኖችን ማዘዣ እጽፍልሻለሁ አላትና ማዘዣውን ጽፎ ጨርሶ ቀና ብሎ ሲመለከት ኬት ብላክዌል ወጥታ ሄዳለች። ኢቭ
በሩን ከፈተችና ጥርጣሬ በተሞላበት ሁኔታ ተመለከተቻት። አያቷ ሁልጊዜ እንደምታደርገው ፈርጠምና ቆፍጠን ባለ ሁኔታ ቆማለች። በኬት ላይ ምንም አይነት የድካም ምልክት አይታይም ነበር። ኬት መግባት እችላለሁ? በማለት ጠየቀች። ኢቭ ምን እንደደረሰ መገመት አልቻለችም። እምር በማለት በጎን በኩል ቆመችና አያቷ ለጠየቀቻት መልስ ይቻላል ስትል በትህትና መለሰችላት። ኬት ወደ ውስጥ ገባችና ትንሿን መኖሪያ ቤት ሁለመናዋን ተመለከተቻት። ሆኖም ምንም አስተያየት አልሰነዘረችም። መቀመጥ እችላለሁ ስትላት እስካሁን ተቀመጪ ባለማለት ያዝናለሁ፣ እባክሽን ተቀመጪ አለቻት ትህትና በተሞላበት ሁኔታ። አንድ ነገር ላምጣልሽ? ሻይ፣ ቡና ወይም ሌላ ነገር? ምንም አልፈልግም፣ አመሰግናለሁ። ለመሆኑ ደህና ነሽ ኢቭ? አዎ አመሰግናለሁ፣ በጣም ደህና ነኝ። አሁን ከዶክተር ሄርሌ ዘንድ መምጣቴ ነው። በጣም አሰቃቂ አደጋ አጋጥሞሽ እንደነበረ ነገረኝ። ኢቭ አያቷን በጥንቃቄ እየተመለከተች ምን እንደሚከተል እርግጠኛ ሳትሆን አዎን በማለት መለሰችላት። ከሞት አፋፍ ተቃርበሽ እንደነበረና እኔ እንዳልጨነቅ በማሰብ ለእኔ የአደጋውን ሁኔታ እንዳይገልጽልኝ ከልክለሽው ነበር። ሁኔታው እርሱ እንደነገረሽ ነበር አለችው። ይሄ ለእኔ የሚያሳየኝና የሚያረጋግጥልኝ አንድ ነገር ነው። ይሄውም ስትል በድንገት የኬት ድምፅ ታነቀ። ወዲያው አንቺ ለእኔ እንደምታስቢልኝና እንደምትጨነቂልኝ ነው የሚያመለክተው አለቻት። ኢቭ ከነበረባት ሐሳብና ጭንቀት ሳታስበው በድንገት በመገላገሏ ከደስታ የተነሳ ማልቀስ ጀመረች። እንዴታ! እኔ ስለ አንቺ አስባለሁ፣ አዘውትሬ ስለ አንቺ ደህንነት እጨነቃለሁ አለቻት። ከጥቂት ጊዜ በኋላ ኬት ኢቭን ወደ ሰውነቷ በጣም አስጠግታ አቀፈቻትና አናቷን ሳመቻት። ከዚያም እጭኗ ላይ ያስቀመጠቻትና እኔ የተረገምኩ ቂል አሮጊት ነበርኩኝ፣ ስለሆነም የበደልኩሽን ረስተሽ ቂምሽን ሰርዘሽ ይቅር ትይኛለሽ ብላ መሐረም አውጥታ አፍንጫዋን ጠረገች። ቀጠል በማድረግ በአንቺ ላይ በጣም ጨክኜብሽ ነበር። አንድ ነገር ቢደርስብሽ ግን ሐዘኑንና ብስጭቱን ልቋቋመው አልችልም ነበር አለቻት። ኢቭ በአያቷ እጆች ያሉትን አረንጓዴ የደም ስሮች በቀስታ እየደባበሰች እኔ ደህና ነኝ፣ ሁሉም ነገር ጥሩ ነው አለቻት። ኬት ተነስታ ቆመችና ላለማልቀስ ትታገል ጀመር። ምንም አይደል፣ ካሁን በኋላ ሁሉም ነገር እንደ አዲስ እንጀምረዋለን እሺ አለቻትና ፊት ለፊት እንድታያት ኢቭን ጎትታ አነሳቻት። ከዚያም እኔ እንደ አባቴ ሐሳበ ግትር፣ መንቻካ፣ እልህኛና እኔ ያልኩት ካልሆነ የምል ሴት ነበርኩና ይህንን ለማሻሻል እጥራለሁ። በቅድሚያ የምወስደው እርምጃ አንቺን በኑዛዜ ውስጥ አስገብቼ ልትወርሺ የሚገባሽን ሀብትና ንብረት እንድትወርሺ ማድረግ ነው። ኢቭ ይህንን ሐሳብ ስትሰማ እኔ ስለ ገንዘብ ደንታ የለኝም፣ እኔ ማስበውና የምጠነቀቀው ስለ አንቺ ብቻ ነው አለቻት። ወራሾቼ እናንተ ናችሁ፣ አንቺና አሌክሳንድራ። በሕይወት ያላችሁኝ ቤተሰቦች እናንተ ብቻ ናችሁ። እየተሻለኝ ነው፣ አንቺን የሚያስደስትሽ ከሆነ ብላ ንግግሯን ሳትጨርስ ኬት ቀበል አድርጋ ያስደስተኛል የምወድሽ፣ እስከ መጨረሻው በጣም ነው የሚያስደስተኝ። ለመሆኑ መቼ ነው ወደ ቤታችን ተመልሰሽ የምትገቢው በማለት ጠየቀቻት። ኢቭ ለጥቂት ጊዜ አመነታችና እኔ እዚህ ብቆይ የሚሻል ይመስለኛል፣ ሆኖም አንቺ እኔን ለማየት የምትፈልጊ ከሆነ
የምትፈልጊውን ያህል እየተመላለስኩኝ አይሻለሁ። አያቴ፣ እኔ ምን ያህል ታማኝ እንደነበርኩ አታውቂም ነበር አለቻት። ኬት የልጅ ልጇን እጅ ያዘችውና ይቅርታ ታደርጊልኛለሽ ስትል ጠየቀቻት። ኢቭ አያቷን አይኗን እየተመለከተቻት ረጋ ባለ ሁኔታ ይቅርታ አድርጌልሻለሁ አለቻት። ሐሳቧ ስለወረደላት የነበረባትን ጭንቀት ሳታስበው ሳታወጣና ሳታወርድ በድንገት ስለተገላገለች በጣም ተደሰተች። በአሁኑ ጊዜ እርሷና አሌክሳንድራ የብላክዌል ከፍተኛ ሀብትና ንብረት ብቸኛ ወራሾች ሆነዋል። የእርሷ ወራሽነት ሕጋዊ ከሆነ በኋላ አሌክሳንድራን ለማጥፋት ቀላል መሆኑን ኢቭ ጠንቅቃ ታውቃለች። እርሷን የሚያሳስባት የጆርጅ ሜሌስ ጉዳይ ነው። ጆርጅ በአሁኑ ጊዜ ለኢቭ ዕቅድ መቃናት የሚበጅ ሰው አይደለም። ኬትና ኢቭ በመታረቃቸው በድንገት ወደ እንቅፋትነት ተለውጧል። በዕቅዳችን ላይ ለውጥ ተደርጓል። ኬት እኔን ፍቃኝ ሰርዛኝ ከነበረው ኑዛዜ ውስጥ መልሳ በማስገባት ከአሌክሳንድራ እኩል ሀብትና ንብረቷን ወራሽ እንደሆነ አድርጋለች በማለት ለጆርጅ ነገረችው። ጆርጅ ሲጋራውን በማቀጣጠል ላይ እንዳለ በመሃሉ አቋረጠና እውነትሽን ነው በማለት ጠየቃት። እንኳን ደስ ያለሽ። አሁን በአሌክሳንድራ ላይ አንድ ነገር ቢደርስባት እኛን ጥርጣሬ ውስጥ ይጥለናል። ስለሆነም ለራሳችን ደህንነት ስንል ለጊዜው የእርሷን ደህንነት እንንከባከባለን ስትለው አቋረጣትና እቅዳችንን ዛሬውኑ በመፈጸም ፋንታ ለሌላ ጊዜ የምናስተላልፈው ከሆነ ከዚህ የተሻለ ሌላ አመቺ ጊዜ የምናገኝ አይመስለኝም። ምን ማለት ነው? እኔ ማስበውና የዛሬና የወደፊት ሁኔታዎችን ማገናዘብ የማልችል ደደብ ሰው አይደለሁም። የምወድሽ በአሌክሳንድራ ላይ አንድ አይነት አደጋ አጋጥማት ብትሞት የእርሷን ድርሻ እኔ ወርሳለሁ። አንቺ ይህንን ከመሰለው ዕድል ውጪ እንደሆን ትፈልጊያለሽ አይደለም እንዴ? ሲል ጠየቃት። ኢቭ ትከሻዋንና ራሷን ነቅንቃ ዝም አለች። ጥቂት ቆይታ ያንተ ጉዳይ በጣም ነገሩን ያወሳስበዋል፣ ስለሆነም ችግር ያስከትላል ማለት ይቻላል። እኔ ካንተ ጋር ውል ለመዋዋል ፈቃደኛ ነኝ። አሌክሳንድራን ፍታት። እኔ በገንዘብ ላይ የማዘዝ መብት እንዳገኘው ወዲያውኑ ገንዘብ እሰጣለሁ አለችው። ጆርጅ በኃይል ሳቀና የምታስገርሚና የምታስቂ ሴት ነሽ። ይሄማ ጥሩ አይደለም። የተለወጠ ምንም ነገር የለም። አሌክስና እኔ አርብ ማታ ወደ ዳርክ ሃርበር ለመጓዝ ቀጠሮ ይዘናል። የኔና የእርሷን ቀጠሮ ለማክበር አቅጃለሁ አላት። አሌክሳንድራ የአያቷንና የእህቷን መታረቅ ስትሰማ ከመጠን በላይ ከመደሰቷ የተነሳ አሁን እንደገና ቤተሰቦች ሆነናል፣ ቤተሰባችን እንደገና ተሟላለን አለች። ስልክ ተደወለ። ሄዳ ስታነሳ እንዳረበሽኩሽ ተስፋ አደርጋለሁ ኢቭ፣ ኩዌት ዌብስተር ነኝ የሚል ንግግር ሰማች። በአሁኑ ጊዜ ዶክተር ዌብስተር ለኢቭ በሳምንት ውስጥ 2 ወይም 3 ጊዜ ይደውልላታል። መጀመሪያ ስታገኘው ዘመናዊ ያልሆነና ታክቲክ የጎደለው ሰው ቢሆንም በእርሷ ላይ ያለው የጋለ ስሜት ኢቭን አስደስቷት ነበር። ሆኖም ከቅርብ ጊዜ ወዲህ ግን ጠንቀኛና ጣጠኛ ሆኖ አስቸግሯታል። ላነጋግርህ አልችልም፣ አሁን ወደ ውጭ በመውጣት ላይ ነኝ በማለት መለሰችለት። በመጪው ሳምንት የፈረስ ውድድር ስለሚደረግ 2 ትኬቶችን ገዝቼ ነበር። የፈረስ ውድድሮችን እንደምትወጂ ያውቃለሁ። ይህንን ከግንዛቤ ውስጥ በማስገባት ነበር ትኬት የገዛሁት አላት። ውይ አዝናለሁ። በሚቀጥለው ሳምንት ምናልባት ከከተማ ውጭ ሳልሄድ አልቀርም። ኦኬ ገባኝ ሲላት ቅሬታና ብስጭት እንደተሰማው ከድምፁ ተረዳች። ምናልባት የሚመጣው ሳምንት አልፎ በወዲያኛው ሳምንት ለጨዋታ መግቢያ የሚያገለግሉ ትኬቶችን አገኛለሁ። ያኔስ
ምን ማየት ትፈልጊያለሽ? በማለት ጠየቃት። ሁሉንም አይቼዋለሁ አለችው ድርቅ ባለ ሁኔታ። ስለዘገየሁኝ እየሮጥኩኝ መሄድ አለብኝ ካለች በኋላ የስልኩን እጀታ ቦታው መለሰችው። ካሁን በፊት በኦፍ ብሮድዌል ፊልም ላይ ተካፋይ ከነበረው ከአክተር ሮይ ማኪና ጋር ተገናኝታ ነበር። ዕድሜው ከእርሷ ዕድሜ በ5 ዓመት ያንሳል። ጆርጅ ሜሌስ ወደ ቤቱ በሚጓዝበት ወቅት ለአሌክሳንድራ አበባ ለመግዛት ወደ አበባ መሸጫ ሱቅ ገባ። ጆርጅ ስሜቱ በደስታ ስለተሞላ የተደሰተ ሰው መሆኑን በአኳኋኑ መገንዘብ ይቻል ነበር። አሮጊቷ ወይንም ኬት ኢቨን እንደገና የሀብቷ ወራሽ እንድትሆን በኑዛዜዋ ውስጥ ማስገባቷ የሚያመጣው ለውጥ የለም። ያቀዱት ተሳክቶላቸው በአሌክሳንድራ ላይ አደጋ ከደረሰባት በኋላ ጆርጅ ኢቨን ሚስት አድርጎ ያኖራል። እርሷን ይንከባከባል። ስለ እርሷ ደህንነትና ምቾት ጥንቃቄ ያደርጋል። አሌክሳንድራን ለማጥፋት ዝግጅቱ ሙሉ በሙሉ በቅድሚያ ተጠናቋል። አሌክሳንድራ በቀጠሮዋ መሠረት ዓርብ ዕለት ጆርጅን በዳርክ ሃርበር ትጠብቀዋለች። ሁለታችን ብቻ፣ ማንም እንዳይኖር። አሽከሮችሽን በሙሉ ካጠገብሽ አስወግጂ፣ የምወድሽ ብሏታል። ያጠመደው ወጥመድ እንዲይዝለትና እቅዱ እንዲሳካለት በማሰብ ወደ ዳርክ ሃርበር ብቻዋን እንድትሄድ ቀደም ብሎ አሌክሳንድራን የወደዳት በመምሰል ለምኗታል። ዶክተር ፒተር ቴምፕልተን አሌክሳንድራን ከአእምሮው ሊያወጣት አልቻለም። ካሁን በፊት ጆርጅ ሜሌስ የሰማውን አስታወሰ። ምናልባት ወደ ሌላ ቦታ ወስዳታለሁ፣ ለውጥ ትፈልጋለች ብዬ አስባለሁ በማለት የተናገረውን። ምንም እንኳን አሌክሳንድራን ለማዳን ኃይል የሌለው ቢሆንም ፒተር እያንዳንዱን እንቅስቃሴ ጨምሮ የጆርጅ ሜሌስን ንግግር ሲያስታውስ አሌክሳንድራ ለአደጋ በመጋለጥ ላይ መሆኗን ተገንዝቧል። ያደረበትን ጥርጣሬ ብቻ በመያዝ ወደ ኒክ ፓፓስ ዘንድ መሄድ አይችልም። ምክንያቱም ገና ለገና ድርጊቱ ይፈጸም ይሆናል ብሎ በመጠራጠር እንጂ ተጨባጭ መረጃ የለውምና። በክሩገር ብረንት ሊሚትድ የአስተዳደር ቢሮ ውስጥ ኬት ብላክዌል አዲስ ኑዛዜ በመናዘዝ በፊርማዋ ጸደቀች። ኑዛዜዋም መጠኑ እጅግ ብዙ የሆነውን ሀብትና ንብረቷን ለሁለቱ የልጅ ልጆቿ ያወረሰች መሆኗን የሚያረጋግጥ ነበር። ከኒውዮርክ ከተማ ወጣ ብሎ የአእምሮ በሽተኞች በሚቆዩበትና በሚያገግሙበት ሆስፒታል ቶኒ ብላክዌል አትክልት ስፍራ ውስጥ በቁም ስዕል ለመሳል በማስደገፊያነት ከሚያገለግለው መሳሪያ አጠገብ ቆሟል። የሳለው ስዕል የስዕል ችሎታ ወይንም ተሰጥኦ የሌለው ሕፃን ልጅ ለመጀመሪያ ጊዜ የሳለው ይመስላል። ቀኑ ዓርብ፣ ሰዓቱ ከጠዋቱ 4 ሰዓት ከ57 ደቂቃ ነው። ቦታው በላ ጓርዲያ አውሮፕላን ማረፊያ ሲሆን አንድ ታክሲ በኢስተርን አየር መንገድ አውሮፕላን ተርሚናል ፊት ለፊት ሲቆም ከታክሲው ውስጥ ኢቭ ብላክዌል ወረደችና ለሾፌሩ $100 ኖት ሰጠችው። ሄይ፣ ለዚህ ምንዛሬ የለኝም ወይዘሮ፣ ከዚህ ያነሰ የገንዘብ ኖት የለሽም? አላት ሾፌሩ። የለኝም። እንግዲያው ወደ ውስጥ ገብተሽ መንዝሪዋ ሲላት፣ ጊዜ የለኝም። ከጥቂት ጊዜ በኋላ ወደ ዋሽንግተን የሚበረውን አውሮፕላን መያዝና መጓዝ አለብኝ። በእጇ ላይ ያሰረችውን ባውሜና መርሲዮር ሰዓት ተመለከተችና ውሳኔ ላይ ደረሰች። $100 ውሰደው አለችው። አካሄዷ ግማሹ ሩጫ፣ ግማሹ ደግሞ የፍጥነት እርምጃ የተቀላቀለበት ነበር። የዋሽንግተን ጉዞ ቢሮ የሚል ጽሑፍ ወዳለበት ተጠጋችና ትንፋሿ ቁርጥ ቁርጥ እያለ ዋሽንግተን ደርሶ መልስ 1 ቲኬት ስትል ጠየቀችው። በትኬት መቁረጫው ክፍል የተቀመጠው ሰው ቀና ብሎ
ከራሱ በላይ የተሰቀለውን ሰዓት ተመለከተና ወደ ዋሽንግተን የሚበረው አውሮፕላን አምልጦሻል። ከ2 ደቂቃ በፊት ነው መብረር የጀመረው። ስብሰባ ስላለብኝ በዚህ አውሮፕላን መጓዝ ነበረብኝ። እኔን ለመርዳት ስትል ልታደርግ የምትችለው ነገር የለም? በማለት ጠየቀችው። አውሮፕላኑ ስላመለጣት በጣም ተረበሸች። አትጨነቂ ሚስ፣ በ1 ሰዓት ጊዜ ውስጥ ወደ ዋሽንግተን የሚበራ አውሮፕላን አለ ሲላት፣ በዚህም ስላረካች የደረሰባትን ሁኔታ በጣም አጥላላችው። እዚሁ ቆያለሁ። ለመሆኑ በዚህ አካባቢ ቡና ቤት አለ? ስትል ጠየቀች። የለም ማዳም፣ ሆኖም በኮሪደሩ በኩል ወደ ታች ውረጅና የቡና ማሽን አለ በማለት ትህትና በተሞላበት አነጋገር መለሰላት። አመሰግናለሁ አለችው። በዓይኑ ተከተላትና ምን አይነት ውብ ሴት ናት በማለት አሰበ። ከዚያም እርሱን ለማግኘት ይህንን ያህል የተጣደፈችለትን ወንድ በድለኝነቱ ከልቤ ቀናውበት አለ ለራሱ። ቀኑ ዓርብ፣ ሰዓቱ ከቀኑ 8 ሰዓት። የኔና የጆርጅ የአሁኑ ሽርሽራችን፣ እረፍታችን፣ ሁለተኛው የጫጉላ ጊዜያችን ነው በማለት አሰበች አሌክሳንድራ። ጆርጅ የነገራትን በተለይ አሽከሮችሽንና ሰራተኞችሽን አስወግደሽ ሁለታችን ብቻ መሆን አለብን ያላት ትዝ አላት። አስደሳች ጊዜ እናሳልፋለን በማለት ገመተች። ከመኖሪያ ቤቷ ተነስታ ወደ ዳርክ ሃርበር ጉዞዋን ከመጀመሯ በፊት ባወጣችው ፕሮግራም መሰረት ለመፈጸም የተቻላትን እያደረገችና ጊዜ ለመቆጠብ እየሞከረች ነው። ምሳ የበላችበት ጊዜ እርሷ ካቀደችው በላይ ስለረዘመባት ተበሳጨች። ከዚያም ለሰራተኛዋ መሄዴ ነው፣ ሰኞ ጠዋት እመለሳለሁ ብላት ከቤት ለመውጣት በሩ አጠገብ ስትደርስ ስልኩ ያንቃጭል ጀመር። እኔ ለራሴ ረፍዶብኛል፣ ይደወል አለችና እየተቻኮለች በሩን ከፍታ ወጣች። ዓርብ ከምሽቱ በ1 ሰዓት ጆርጅ ሜሌስ የኢቭን ዕቅድ ደጋግሞ መረመረው፣ አጠናው። ምንም ጉድለት አላየበትም። በፊል ብሩክ የባህር ዳርቻ የሞተር ጀልባ ቆማ ታገኛለህ። ማንም እንዳያይህ ከፍተኛ ጥንቃቄ በማድረግ ጀልባዋን ወደ ዳርክ ሃርበር ውሰዳትና ከመርከቧ ኋላ አጥብቀህ ሰራት። አሌክሳንድራን በጨረቃ ብርሃን በመርከብ ለሽርሽር አስመስለህ ከወሰድካት በኋላ በባህሩ ላይ እንዳለህ እንደሚመችህ ግድያውን ፈጽም። ከዚያ ምንም አይነት የደምም ሆነ ሌላ ምልክት እንዳትተው። አስከሬኗን ከመርከቡ ላይ ወደ ባህሩ ወርውረውና መርከቡን እዚያው ተው። የሞተር ጀልባዋን መጀመሪያ ወዳገኘህበት ቦታ ወደ ፊል ብሩክ የባህር ዳርቻ በመመለስ በዚያው ተዋት። በሊንኮሊን ቬሌ የመመለሻ ጀልባ ወደ ዳርክ ሃርበር ከሄድክ በኋላ ታክሲ በመከራየት ወደ ቤት ሂድ። የታክሲውን ሹፌር እንደምንም ለምነህና ይቅርታ ጠይቀህ ወደ ቤት ውስጥ እንዲገባ አድርገው። በዚህ ወቅት ሁለታችሁም መርከቧ በማቆሚያ ስፍራው እንደሌለች ታጤናላችሁ። ከዚያ በኋላ አሌክሳንድራ በመርከብ መጥፋቷን ለመግለጽ ፖሊሶችን በስልክ ጥራቸው። አስከሬኗን ፈጽመው ሊያገኙት አይችሉም። ማዕበሉ ጠራርጎ ይወስደዋል። በመጨረሻም 2 የላቀ ችሎታ ያላቸው ዶክተሮች ራስን በራስ መግደል ሳይሆን አይቀርም በማለት ይመሰክራሉ አለችው። እንደታቀደውም ጆርጅ ሜሌስ አንዲት ባለሞተር ጀልባ በፊል ብሩክ የባህር ዳርቻ ቆማ አገኘ። ጆርጅ የጀልባዋን መብራት ሳያበራ የጨረቃዋን ብርሃን ብቻ እየተጠቀመ ባህረ ሰላጤውን አቋረጠ። በባህሩ ዳርቻ የቆሙ ብዙ ጀልባዎችን አልፎ ተጓዘ። ማንም ሳያየውና ማንንም ሳያገኝ የብላክዌል ንብረት ወደ ሆነው የጀልባና የመርከብ ማቆሚያ ቦታ ደረሰ። የጀልባዋን ሞተር አጠፋና እንደተባለው ከመርከቡ ኋላ ጀልባዋን በፍጥነት አሰራት። ጆርጅ ወደ ቤት ሲገባ ሳሎን ቁጭ ብላ ስልክ እየተነጋገረች ትጠብቀው ነበር።
እጇን አርገበገበችለት። ከዚያም የስልኩን መነጋገሪያ በእጇ በመሸፈን ወደ እርሱ ተጠጋችና ኢቭ ነች አለችው። ለጥቂት ጊዜ ካዳመጠች በኋላ እኔ አሁን መሄድ አለብኝ ኢቭ፣ አሁን ፍቅረኛዬ ስለመጣ በሚቀጥለው ሳምንት ምሳ ላይ ያገኝሻለሁ አለቻት። የስልኩን እጀታ ቦታው መለሰችና ጆርጅን ለማቀፍ ተቻኮለች። አቀፈችውና ከተቀጣጠርንበት ሰዓት ቀደም ብለህ በመድረስ በጣም ደስ ብሎኛል አለችው። ያንተን ፈቃድ ለማሟላትና አንተን ለማስደሰት ስል ሁሉን ነገር ትቼ እንዳልከኝ ብቻዬን ነው የመጣሁት በማለት እየሳመችው እንደምትወደው ገለጸችለት። እኔም እወድሻለሁ የኔ ፍቅር፣ ለመሆኑ ሰራተኞችሽን እንዲርቁ አድርገሻቸዋል በማለት ሲጠይቃት ፈገግ አለችና ሁለታችን ብቻ ነን ያለነው አለችው። ቆይታም ምን እንዳዘጋጀውልህ መገመት ወይንም ማወቅ ትችላለህ በማለት ጠየቀችውና ጣፋጭ የሆነ ከክሬም የተሰራ ምግብ ሙሳካ አዘጋጅቼልሃለሁ አለችው። ጣቶቹን በለበሰችው የሐር ሸሚዝ ውስጥ ተቀስረው በሚታዩት የጡቶቿ ጫፍ ላይ በማሳረፍ እያሻሸ ከሰዓት በኋላ በሙሉ በዚያ ቀፋፊ ቢሮ ውስጥ ቁጭ ብዬ ምን አስብ እንደነበረ ታውቂያለሽ ሲል ጠየቃትና እርሷ መልስ እንድትሰጠው ፋታ ሳይሰጣት ራሱ ጠይቆ ራሱ በመመለስ ከአንቺ ጋራ በመርከብ መንሸራሸር አለብን እያልኩኝ ሳስብ ነበር። አሁን ደስ የሚልና የሚያነቃቃ ነፋስ ይነፍሳል። ለምን ለአንድ ወይም ለሁለት ሰዓት ያህል አንንሸራሸርም አላት። አንተ ከፈለክ እሺ፣ ሆኖም ያዘጋጀሁት ሙሳካ ስትል አቋረጣትና እጁን ጎደጎድ አድርጎ ጡቷ ላይ ጣል በማድረግ እራቱ ሊቆይ ይችላል አላት። ሳቀችና እሺ ልብሴን ለውጬ ልምጣ፣ 1 ደቂቃ አይወስድብኝም፣ እኔም ፈጥኖ ለውጦ በመምጣቱ በኩል እወራረድሻለሁ አላትና ወደ ፎቁ ወጥቶ የልብሱን ቁም ሳጥን ከፈተና ሱሪ፣ ሹራብና በጀልባ ላይ የሚያገለግሉ ጫማዎችን አውጥቶ ቀየረ። የአረመኔነት ተግባሩን ለመፈጸም በጉጉት ይጠባበቅ ጀመር። እቅዳቸው በተግባር ለመተርጎም በመቃረቡም በፈንጂ እንደተመታ መሬት በደስታ ተፈነቃቀለ። ጨርሻለሁ፣ ዝግጁ ነኝ የምወድህ ስትለው ሰማት። ዘወር ሲል በራፉ ላይ ቆማ ተመለከታት። ከላይ ሹራብ ከታች ሱሪ ለብሳ ሸራ ጫማ ተጫምታለች። ረጅምና ዞማውን ጸጉሯን በሰማያዊ ጠብጣብ ሪቫን ወደ ኋላ አስራዋለች። ወይኔ አምላኬ በጣም ቆንጆ ናት አለ በሐሳቡ። ጆርጅ ይህንን የመሰለ ውበት ማጥፋት ራስን ማዋረድ መሆኑን ጥቂት ሲያንሰላስል ቆይቶ እኔም እንዳንቺው ዝግጁ ነኝ ብሎ መለሰላት። የሞተር ጀልባ ከመርከቡ ኋላ መታሰሩን ስታይ ያ ጀልባ ምንድን ነው ስትል ጠየቀችው። ዘወትር ማየት የምፈልጋት ከባህረ ሰላጤው መጨረሻ ላይ አንዲት ትንሽዬ ደሴት አለች። ይህንን ፍላጎቴንና ምኞቴን ለማሟላት በደሴቲቱ አካባቢ በሞተር ጀልባ እንዘዋወራለን። ስፍራው በመርከብ ለመዘዋወር አስቸጋሪ ነው። በጀልባዋ ከሆነ ግን በዚህ አካባቢ ያሉት ቋጥኞች አያሰጉንም። እንዳቀደው አደረገና የባህሩ ላይ ጉዞ ተጀመረ። ኃይለኛውን ነፋስ እንደምንም ተቋቁመው በመጓዝ ደሴቲቱ አካባቢ ሲደርሱ ሰው ያልሰፈረበት በጣም አስደሳች ቦታ ነው። በመሆኑም እኔ በጉዟችን በጣም ተደስቻለሁ የምወድህ በማለት ጮክ ብላ ነገረችው። ፈገግ አለና እኔም እንዳንቺው በጣም ደስ ብሎኛል አላት። እርሷ በጉዞ በመደሰቷ ጆርጅ ሜሌስ ካሁን በፊት አጋጥሞት በማያውቅ ባልተለመደ ሁኔታ ደስታ ተሰማው። እርሱ የተደሰተው እርሷ በደስታ ለመሞት በመዘጋጀቷ ነበር። አድማሱን በዓይኑ ቃኘ። ይህንንም ያደረገው ሌላ ጀልባ በአካባቢው ያለመኖሩ ለማረጋገጥ በማሰብ ነበር። ከሩቅ ለአመል ያህል ጥቂት መብራቶችን አየ።
ለመጨረሻ ጊዜ አካባቢውን በድጋሚ ተመለከተ። ጀልባዋን በራሷ እንድትነዳ ሊስተካከሉ የሚገቡትን ሁሉ አመቻቸና ነፋስ መከላከያና መደገፊያ ወዳለበት ተራመደ። ከድንጋጤ የተነሳ ልቡ በኃይል መምታት ጀመረ። አሌክስ ነይና ይህንን ተመልከቺ አላት። እርሱ ወዳለበት በመሄድ ቀዝቃዛውንና ጥቁር የሆነውን ውሃ ቁልቁል ትመለከት ጀመር። ወደ እኔ ተጠጊ አላት። ወደ እርሱ ዘንድ ተጠጋች። ቅፍ አድርጎ ከንፈሮቿን በኃይል ሳማት። ወደ ሰውነቱ አስጠግቶ በሁለት እጆቹ አቀፋት። በዚህ ጊዜ ሰውነቷ የላላና የተዝናና መሆኑን አጤነ። ከዚያም ጡንቻዎቹን ቋጠር ፈታ ካደረገ በኋላ ቀስ በቀስ ወደ አየር እያነሳ ወደ መደገፊያው ወሰዳት። ያላሰበችው ሁኔታ ሲፈጸምባት ራሷን ለማዳን ወዲያውኑ ትታገለው ጀመር። ጆርጅ አለችው በጭንቀት። ለመሳብና ራሷን ለማዳን እንደምትሞክር ተሰምቶታል። እርሷ ብትፍጨረጨርም የእርሷና የእርሱ ኃይል የማይመጣጠን በመሆኑ በኃይል ወደ ላይ አነሳት። አሁን በመደገፊያው የመጨረሻ ጫፍ ላይ ሊያደርሳት ተቃርቧል። የሞት ሞቷን እግሮቿን በኃይል ታወራጫለች። ጆርጅ መደገፊያውን አዘልሎ ባህሩ ውስጥ ለመጣል ተዘጋጀ። እርሷን ለመግፋት በተዘጋጀበት ወቅት ድንገት ደረቱ ላይ ኃይለኛ ሕመም ተሰማውና ቀስፎ ያዘው። መጀመሪያ ያሰበው የልብ ድካም በሽታ ያዘኝ በማለት ነበር። ለመናገር አፉን ሲከፍት ደም ጢን ብሎ ወጣ። እጆቹ ዛሉና ተዝለፍልፈው ተንጠለጠሉ። የደረሰውን ሁኔታ ባለማመን ራሱን እየተጠራጠረ ቁልቁል ደረቱን ይመለከት ጀመር። ከቁስሉ ቀዳዳ ደም በብዛት ይፈስ ነበር። ወደቀ። ተዘርሮ ወደ ላይ ሲመለከት በደም የተነከረ ጩቤዋን ይዛ ቁልቁል እየተመለከተች ስትስቅበትና የፌዝ ፈገግታ ስታሳየው አስተዋለ።